የደከመ ብሎን ሊሰድበን መጣ ጥርስህ ነው አንጎልህ ወደፊት ይወጣ ሸጋው በጣም ትገርሚያለሽ እኔ በጣም የሚገርመኝ መንግስት ቤት ቁጭ ብላ አንተ አሁን ሰው የምታስፈራራ ምንድነው አንተ 13 አመት በሙሉ ወሬ አወራ ተቀደርክ ቡና አፍልተ ሽንሽን ቀሚስ አርገ አንተ የናትን ጣሪያ መቀየር ማትል ደንቆሮ ነገራችን ላይ አንዳንድ ሰው አለ ለምን እንደሆነ አላቅም እኔ እድል ነው አይባልም አላቅም ምን እንደምንለው መልካም ሁሉ ለሰው ቢያደርጉ ሰው የሚመልስላቸው አጸፋ ምላሽ በጣም ልብ የሚሰብር ነው በጣም የሚያሳዝን ነው እንዲህ የሚገጥማቸው ሰዎች አሉ እና ከዚህ በኋላ ሰው አረዳም ብለው ስንት ቃል ገብተው ሲያበቁ የሚገርመው በነጋታው ሰው እየረዱ ነው የምታገኙዋቸው ለእናንተ አላህ የሚያምር ልብን ይሰጣችሁ ያን ልብ የሚያምር ልባችሁን ይዛችሁ ይሉ የሰዎችን አጸፋዊ ምላሽ ሁሉ ጊዜ እየጠበቃችሁ ልባችሁን አትረብሹት ልባችሁን በመልካም ስራ አጊጡት ልባችሁ ሰላም ውድ የሀገሬ ልጆች እንደምን አላችሁ ዛሬ የመጣሁት እንግዲህ በአንድ ሐሳብ ነው ማስተር አብነት ቲክቶክ አካውንት ዋርኒንግ ሰጥቷል እባካችሁን ገብታችሁ ፎሎ እንድታደርጉ ይህንን ቪዲዮ የምትመለከቱ ደጋጎች እባካችሁን ይህ ቪዲዮ ለሁሉም እንዲደርስ ሼር እና ዲዩት በማድረግ የበኩላችሁን ድጋፍ እንድታደርጉልኝ በትህትና ጠይቃለሁ አመሰግናለሁ ገንዘብ ሰብሳቢ ከዚህ በኋላ ተበትኗል በትኛዋል ከማስተር አብነት ጀምሮ እስከ መልእክተኛው ተበትኗል እስከ መማር ከዛሬ ይሄው ችሎቱ መተንበታል በቃ እዚህ ላይ ነው የምጨርሰው በቃ መዝገቡን ወደ መዝገብ ቤት መልሻለሁ ኢትዮጵያስ መንግስት አለ እንዴ መንግስት አለ ወይ እጮሃለሁ መንግስት አለ የለም ወይኔ ተበለው ገባ አሬ መንግስት ያለ ለመንግስት ያለ ረድምጡን ባካችሁ አረ ድምጣችንን አሰሙልን አሬ መንግስት ያለ ቀደም ስትል ነበር መንግስት የለም ስትል ነበር እኛ ገገማ አይደለም በደንብ አርግ ያውቃል ምን ሁለት ጊዜ ትኖርበታለህ ያለ አይበቃ እንዴ ለማንም የማይሰጥ አዲስ አበባ ኤግዚቢሽን ማዕከል እኮ ሲኒማ ቤት እንድትገነባበት ምን የቀረ ነገር አለ ማን አንተ ማን እንዴት እኔን እንደዛ በስውር ልታሳድደኝ ፈለክ ቴዎድሮስ ተሾመ ይኸው ተጋለጥኩ ጉድህ ወጣ ተዋረድክ እኔ አንድ ነገር ሳለ መሸሽ ብቻ ነበር የኔ እንትን አንተ ብቻ አይደለም ማት ሰዎች ማት ጥላውን ጉግሳ 750 ሺህ ብር ከፍለዋል ብለው ገቢዎች ቻናል ቀይር ይያለኝ እመተ በላ ኦሮሞቲቭ ሰላም ውድ የአዳም ቲዩብ ቤተሰቦች ውድ ኢትዮጵያውያን እንዴት ናችሁ እንዴት ሰነበታችሁ እንዴት ከረማችሁ ሁላችሁም በያላችሁበት ሰላም ናችሁ ብዬ አስባለሁ እኔ ሰላም ነኝ እግዚአብሔር ይመስገን ክብሩ ይስፋ ለፈጣሪ ዛሬም እንግዲህ እንደተለመደው እጅግ በጣም ብዙ ነገሮችን የምናይበት ቪዲዮ ነው የተዘጋጀው በዚህ ቪዲዮ ውስጥ መልካም የሚሰሩትንም እንደዚሁም ደግሞ አንዳንድ አልባሌ ስራዎችን የሚሰሩ ለግል ጥቅማቸው ለግል የግል ህይወታቸውን ለማሳደግ ሲሉ ያልሆነ ነገር ውስጥ የገቡ ሰዎችንም እናያለን እንደዚሁም እጅግ በጣም ጥሩ ስራ የሚሰሩ ሰዎችንም እናያለን ቪዲዮቹን ያያየን የራሳችን ሐሳብ አስተያየት እንሰጣለን እኔ የተሰማኝን ከዚህ ለእናንተ በቀጥታ አደርሳለሁ እናንተ የተሰማችሁን እንደተለመደው በኮሜንት ላይ ልታካፍሉኝ ትችላላችሁ እንግዲህ በጣም የሚገርም ቪዲዮ ነው በደም ብዙ ነገርን አካቶ በአንድ ላይ የያዘ ቪዲዮ ነው ይዤላችሁ የመጣሁት ቪዲዮን እንየው ወደ ቪዲዮ ልውሰዳችሁ የደከመ ብሎ ሊሰድበን ቢመጣ የደከመ ብሎ ሊሰድበን ቢመጣ የደከመ ብሎ ሊሰድበን ይመጣ ጥርስህ ነው አንጎልህ ወደፊት ይወጣ ያስብላል ቀኝ እጅ እርሱ ይቀድሞ አይደል እንዲመናገሩ ዳጊ ወንድሜ ነብይ እኔም በጣም ወደሰው ከንቱ ውስጥ የላክልኝ ልጅ በቃ ትልኛ ህዝብ ተሳደበ ገንዘብ ሰብሳቢ ከዚህ በኋላ ተበትኗል በትኛዋል
ከማስተር አብነት ጀምሮ እስከ መልእክተኛው ተበትኗል። እስከ መማር ከዛሬ ይኸው ችሎቱ መተንበታል። በቃ እዚህ ላይ ነው የምጨርሰው። በቃ መዝገቡን ወደ መዝገብ ቤት መልሻለሁ። ሌባ የለም ከዚህ በኋላ አታዋጡ። ሊመጡ ይችላሉ ስራቸው ስለሆነ፣ ግን አትስጡ። ተወስኗል። ሱፕሪም ኮርቱ ዛሬ ወስኗል። ብሪጅስቶን ቆይ ትግባ። አንድ ቁጥር አሳይ። ብሪጅስቶን አንድ ቁጥር አሳይ። ሱፕሪም ኮርቱ ጠቅላይ ፍርድ ቤት እኛ ነን ያማራ በቃ ፖለቲከኞች ነው ዘጋን፣ አንፈልጋችሁ ሰርተ ብላ። ሱፕሪም ኮርቱ ዛሬ በሴክሬታሪያችን በሁለቱ ሴክሬታሪዎች መካከል ተወስኗል። አይደለም ለብሪጅስቶን ትክክል ተወስኗል። ይሰማል። መዝገቡን ወደ መዝገብ ቤት መልሼዋለሁ። ተመልሷል። የማይነበብ የዳኛው ፊርማ አለበት። የማንንም ከአማራ መቀለብ የለበት። እየመጣ ብትሳደብ ምን ብትል አልሰማ። እኔ ያልኩት ሁሉ እኔ ብሪጅስቶን እኛ ያልነው አልን ነው። ይሄ ተቆርጦ ሚሊዮን ጋር ደርሷል። አሁን ስለማይነኳቸው እኮ ፈርተዋቸው እኮ ነው። ገብቶሻል አይደል? አንዳንድ ሚሊዮን ተከታይ ስላላቸው እየቀዘኑ እኮ ነው። አሁን ቲክቶክ ሁሉ የማይናገራቸው ገብቶሻል። እኔ ጋር እንዲቀልድ የለም። ስምን እየጠራውን እንደዚህ ጨቦን እያራግፍኩ ማባረር። ማንኛውም የአማራ ደም ያለበት ገንዘብ እንዳይሰጥ፣ ገንዘብ ከሰጠ ለእኛ ነው መስጠት ያለበት። አንዳንድ ሰው አለ ለምን እንደሆነ አላቅም። እኔ እድል ነው አይባልም፣ አላቅም ምን እንደምንለው። መልካም ሁሉ ለሰው ቢያደርጉ ሰው የሚመልስላቸው አጸፋ ምላሽ በጣም 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 ልብ የሚሰብር ነው። በጣም የሚያሳዝን ነው። እንዲህ የሚገጥማቸው ሰዎች አሉ እና ከዚህ በኋላ ሰው አረዳም ብለው ስንት ቃል ገብተው ሲያበቁ የሚገርመው በነጋታው ሰው እየረዱ ነው የምታገኟቸው። ለእናንተ አላህ የሚያምር ልብን ይሰጣችሁ። ያን ልብ የሚያምር ልባችሁን ይዛችሁ ይሉ። የሰዎችን አጸፋዊ ምላሽ ሁሉ ጊዜ እየጠበቃችሁ ልባችሁን አትረብሹት። ልባችሁን በመልካም ስራ አጊጡት። ልባችሁን በመልካም ስራ አስወጉት። እናንተ አእምሯችሁና ይሄ ምክንያታዊ ነኝ ብላችሁ የምታስቡትን ነው እየረበሻችሁ ያለው። ልባችሁ ግን የሚፈልገው ምን እንደሆነ ታውቃላችሁ? እንደናንተ እንደዚህ አይነት ሰዎች አእምሮ ምንም ምክንያታዊ ነገሮችን ቢያቀርብ እነሱ ከጀርባ ቢያሴሩም ስላንቺ ክፉ ቢያወሩም ስላንተ ክፉ ቢያወሩም እኔ ግን የምወደው መልካም መስራት ነው እያለ ነው ልብሽ የሚለው ያንን ነው። ልብህ የሚለው ያንን ነው። ያንን ነገር አዳምጠው። ላንተም ለሌሎችም ጠቃሚ ነው የሚሆነው አላህ ዘንዳም በዱንያም። እንግዲህ ይህን ልጅ ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ማስተር አብነት ይባላል። በቲክቶክ ላይ እንዲሁም በተለያዩ የሶሻል ሚዲያ ላይ ቪዲዮዎቹ ሲዘዋወሩ ተመልክታችሁታል ብዬ አስባለሁ። ይህ ልጅ እንግዲህ ዘር፣ ቀለም፣ ማንነት ላይ ትኩረት ሳያደርግ የተቸገሩ ሰዎችን በመርዳት የምናውቀው ልጅ ነው። እጅግ በጣም የሚገርማችሁ ነገር የኛ የሰዎች ክፋት ምን ያህል ሩቅ እንደሆነ የምትመለከቱት እንደዚህ ያለ የበጎ ስራ የሚሰሩ ልጆችን የቲክቶክ አካውንታቸውን ሪፖርት አካውንታቸውን ለማዘጋት በጣም ብዙ ፈተናና ችግር እየገጠማቸው ነውና እኔ ለምን እንደሆነ አላቅም። የኛ ሰው ለምን እንደዚህ ያለ ጥሩ ስራ የሚሰሩ ሰዎችን እንደዚህ የተቸገሩ ሰዎችን እዚህ ጋር የምትመለከቷቸው ልጆች የሚያለቅሱት ለልጁ በተደረገለት በጎ ነገር ነው እና እንደዚህ ያለ በጎ ነገር የሚሰሩ ልጆችን ስናገኝ እውነት ጥሩ ነገር የሚያስደስተን ሰዎች፣ ጥሩ ነገር የሚያስደስታችሁ ሰዎች ድጋፋችሁ ያለን ሰው ማበረታታት ጥሩ ነው በጣም እና በጣም ብዙ ልጆች ጥሩ ስራ የሚሰሩ ልጆችም እንግዲህ ባሉበት አገር ላይ ደግሞ የራሳቸውን ጉዳይ አስቀድመው ደግሞ ሌሎች ሰዎች ላይ በጣም ብዙ ችግር የሚፈጥሩትን ሰዎችም ደግሞ ቀጥዬ ላሳያችሁ ማለት ነው። እነኚህ ሰዎች እነማን እንደሆኑ ቪዲዮን ስታዩ በደንብ ታስታውሷቸዋላችሁ ብዬ አስባለሁ። ሼጋው በጣም ትገርሚያለሽ። እኔ በጣም የሚገርመኝ መንግስት ቤት ቁጭ ብለህ አንተ አሁን ሰው የምታስፈራራ ምንድን ነው? አንተ 13 ዓመት በሙሉ ወሬ አወራ፣ ተቀደድክ፣ ቡና አፍልተህ ሽንሽን ቀሚስ አድርገህ አንተ የእናትን ጣሪያ መቀየር የማትችል ደንቆሮ ከጭገር ጸጉር ተነቅሎ የድመት ጸጉር ተክለ አሁን ማይኮን ፊሮምሳ ነው ስሙ ባይዘው ፊሮምሳ ለመንግስት ነው የሚሰራው። መንግስት በጣም ይወደዋል፣ በጣም ነው የሚያከብረው። አንተን እኮ ስለናቁ ነው በ9 ቀን አውጥቶ ወረወሩ። አንተ ደንቆሮ ሼጋው በጣም እነኚህ ሰዎች እንግዲህ ሁለቱም ሰዎች የመጀመሪያው ያው ምንም የታወቀ ነገር ነው። ምንም ስለሱ መናገርም አልፈልግም፣ ምክንያቱም የሚናገረው ነገር በራሱ ማንነቱን ስለሚገልጽ ማለት ነው። ይሄኛው ግን ተለጥፎ ከሱ ጋር ተለጥፎ የምትመለከቱት ልጅ ሰሞኑን እንግዲህ በዩቲዩብም በተለያየ ሶሻል ሚዲያ ላይ የኢትዮጵያን ማህበረሰብ ሰድቦ በጣም ትልቅ ኢሹ የሆነ ልጅ ነው እና
ትናንት ከትናንት ወዲያ የነበረውን ሁኔታ ትቶ የነበረውን የመጣበትን ማህበረሰብ በድንገት ብድግ ብሎ ያልሆነ ነገር ስለተናገረ እጅግ በጣም ብዙ ሰዎች የተበሳጩበት እጅግ ላይ ችግር ረጭቶ ብዙ ሰዎችን የማይፈልጉትን ነገር በማይሆን ሰዓት ላይ እንዲናገሩ ያደረገ ልጅ ነው። ግን ለምንድነው ያን ነገር ሊናገር የቻለው ወይም ደግሞ ለምንድነው ወደዛ አይነት ነገር ውስጥ የገባው ብላችሁ ስትመለከቱ ከማጋር ውሎ ያንን ነገር አይናገር ከአህያ ጋር የዋለች ጊደር ፈስተምራ ትመጣለች ነው አይደለ የሚለው ያገሬ ሰው። ተሳዳቢ ጋር ከዋለ አንድ ሰው ያው ዞሮ የሚማረው የስድብን ነው። ከብልግና ጌጡ ከሆነ ሰው ጋር የሚውል ሰው እንደ ኔክስት ዴይ ያው እሱም የብልግናውን ነገር እየተለማመደው። ኢትዮጵያ ውስጥ መንግስት አለ እንዴ? መንግስት አለ ወይ? እጮሃለሁ መንግስት አለ የለም? ወይኔ ተበላው ገባ። አሬ መንግስት ያለ የመንግስት ያለ ኧረ ድምፁን ባካችሁ፣ አረ ድምጻችንን አሰሙልን። አሬ መንግስት ያለ ቅድም ስትል ነበር መንግስት የለም ስትል ነበር። አውሩ ኦሮሞ 50 ዓመት ይገዛቸዋል። በቃ በግልጽ 50 ዓመት ትገዛለህ። ሚኒመም 17 ዓመት የገዛው ደርግ ነው። ይሄን ሁሉ ድሮን እያስገባን ይሄን ሁሉ ፕሌን እናስገባው ጥለናችሁ ለመሄድ አይደል፣ ረግጠን ልንገዛችሁ ነው። ይሄን ማወቅ አለባችሁ። ከአማራ ክልል የሚመጡ እነዚህ ገጠሬዎች ጭንቅላትን ቂንጭላት እያሉ የሚጠሩ አማርኛ የማይችሉ አማራ የሚሉ ይሄ ወለየው ምናምን ገጠሬው መጥቶ ጋላ ስለሚል ማለት ነው። አንቺም በዛ እንትን ውስጥ ገቢና ትጠያለሽ፣ ይጠሉሻል። በቃ ምንም ይሄ የሰው ልጅ ባህሪ ነው። እከክልኝ አክላለሁ ነው የሰው ልጅ ገብቶሻል አይደል? እና ይሄን ነገር ማስተካከል የምትችይው ሰፈርሽ ሄደሽ ነው። ሰፈርሽ ስለሽ አንቺ የኛ ሰፈር ልትሆኚ ትችያለሽ። ግን እነዚህ ሰዎች ወገኖቼ ናቸው ካልሽ እነዛ ሰገጤ ከጎንደር ከጎጃም የሚመጡ አማርኛ የማይችሉ 1 ሜትር እንጨት የሆነ 2 ሜትር አንሶላ ጠቅልሎ የሚሄዱ ጋላ የሚሉት ጋላን አያውቁትም፣ አብሮ አይኖሩም። ጋላ በጣም ዘናኝ ጋላ እንደዚህ ነው የሚኖረው። የተመልከተኛ የምንኖረው እንዲህ ነው የምንኖረው። አያውቁንም። ጥንቤዳ ልጆች። በሁለተኛ ደረጃ አፉን ይከፍታል። ጋዜጠኞች በማያገባቸው ይገባሉ፣ ይዋሻሉ። ታንዛኒያ ላይ የተደረገውን የግድያ ፎቶ ቅንብር እያመጡ እዚህ ወለጋ ላይ ነው እዚህ ነው እያሉ ይፖስታል። እንግዲህ እንደሱ ሐሳብ እንደሱ ምኞት ወይም ደግሞ እሱ እንደሚለው ከሆነ ገና ለ50 ዓመት ኢትዮጵያን ኦሮሞ እንደሚገዛ ነው እየተነበየ ወይም እየተናገረ ያለው ማለት ነውና ይሄንን ነገር እንግዲህ የሚወስነው ፈጣሪ ነው። መቼም እሱ ባለው ኦሮሞ 50 ዓመት ይገዛል ማለት አይደለም። ግን ለምን እንደዚህ ተብሎ መናገር እንዳስፈለገው ነው ያልገባኝ ማለት ነው። እጅግ በጣም በሚገርማችሁ ሁኔታ አማራ ላይ በጣም ጥብቅ ብሏል። አማራን ካልተሳደበ አማራን ያልሆነ ነገር ካልተናገረ ስራውን የሰራ እስከማይመስል ድረስ በጣም ካፉ ላይ የትኛውን ቦታ ላይ ሲሳደብ የትኛውን ቦታ ላይ ሲናገር ከሰማችሁት ከአማራ ላይ ርቆ ያቅ። አማራን በነገራችን ላይ በጣም ይፈራል መሰለኝ። እጅግ በጣም አማራን ይሳደባልና እንግዲህ ለ50 ዓመት የሚገዙ ከሆነ ወይም ደግሞ ለ50 ዓመት እሱ እንደዚህ ባለ መልኩ የሚቀጥል ከሆነ የሚቀጥለው ትውልድ ምን ሊሆን እንደሚችል መገመት ቀላል ነው አይደል? እንደዚህ ባለ ስነ ምግባር 50 ዓመት እንገዛለን ብሎ የሚናገር ሰው እኔ በህይወቴ አጋጥሞኝ አያውቅም። እውነት ለመናገር ሰምቼም አላውቅም። የሚያረግ ሰውም የሆነ ትክክለኛ የሚሰራ ሰውም ደግሞ ጥሩ ነገር እያደረገ እንጂ እንደዚህ ያለ በብልግና መንገድ ወይም ደግሞ ሰዎችን በሚያስቀይም ሰዎችን በሚያስከፋ መልኩ አይደለም እንደዚህ ለረጅም ጊዜ ሰው ሊገዛ የሚችለው ማለት ነው። እኔ አንዳንድ ጊዜ ለምንድነው እነዚህ ሰዎች በዚህ ልክ ወጥተው ራሳቸውን የሚያስገምት ነገር ወይም ደግሞ ማህበረሰቡን የዛን ብሔር ያልሆነ ነገር ውስጥ እንዲገባ የሚያደርጉት? ሀይ የሚል ሰው ያስፈልጋል። በነገራችን ላይ እንደዚህ የሚሳደብ ብሔር እንደዚህ የሚሳደብ ማንነት አለ ወይ ኦሮሞ ብሎ ጥያቄ ውስጥ እየከተቱት ነው ያለው። በጣም የተወሰኑ ሰዎች እንደዚህ በጣም ብሔርን ከብሔር ምን ያህል በጥቂት ሰዎች ብሔር ከብሔር ጋራ እንደሚጋጭ የምታዩት አሁን እነኚህ ሁለት ልጆች በሚሰሩት ቪዲዮ ላይ ህዝብ እየተነሳ በሚሰጠው መልስ ነው ያንን እያየው ያለውትና ሀይ ለምን እንደማይሏቸው ደስ የሚል ነገር አይደለም እያደረጉ ያለውና ለየትኛውም ብሔር የሚጠቅም ነገር አይደለም። አጠቃላይ የኢትዮጵያ ማህበረሰብ ወደ ጥላቻ ውስጥ የሚከተል ነገር እያደረጉ ኦሮሞን የበላይ ማድረግ አይቻልም። ምክንያቱም በጥሩ ነገር ነው ኦሮሞ የበላይ ሊሆን የሚችለው መሆንም ካለበት ማለት ነው። እንደዚህ ያለ በተራ ስድብና በተራ የብልግና ቃላቶች ሰው ከፍ ሊል አይችልም። ካለበት ሊወርድ እንጂ ሰው ከፍ ሊል አይችልምና ይሄንን ነገር ግንዛቤው ብዙ ያላቸው አይመስለኝም።
አሁን እንዲህ በሶሻል ሚዲያ ላይ ወጥተው እንደፈለጉ እየተናገሩ በጣም ብዙዎቹን እናያቸዋለን፣ ወደፊት እናያቸዋለን። እኔም በምችለው በቪዲዮ እያመጣው አሳያችኋለሁና በጣም ነውር የሆነ ነገር ነው እየተደረገ ያለው። እንደሰማችሁት መልካም ነገር መስራት ሁሉ ጊዜ መልካም ነገርን ያስገኛል። ብዙ ጊዜ መልካም ስራ የሚሰሩ ሰዎች መጨረሻቸው በጣም ነው የሚያምረውና በጣም መጥፎ ስራን የሚሰሩ ሰዎች ደግሞ ለጊዜው ይመስላቸዋል፣ ለጊዜው ጥሩ ነገር የተገኘ ይመስላቸዋል። ምክንያቱም ሊያድሩበት ይችላሉ፣ ሊበሉበት ይችላሉ። ግን መጨረሻ ላይ ያው ህይወቱ ምን እንደሚሆን ሁላችንም እናውቃለንና ስለዚህ በተቻለ መጠን ሁላችንም ለህሊናችን ጥሩ ነገር ስንተኛ የማይረብሸን የሰው ህይወት የማይነካ ነገርን ለመስራት እንሞክር የዛሬ መልእክቴ ነው። እውነት ለመናገርና በጣም ብዙ ነገርን እናያለን፣ እንመለከታለን። ያ ነገር ሲያበሳጨን ብዙ ነገር ልናረግ እንችላለን። ብዙ ነገር የማንፈልገው በህይወታችን ልናደርገው ማንችል እናደርገዋለን ብለን የማናስበው ነገርም ልናደርግ እንችላለን እና አንዳንድ ጊዜ ቆም ብሎ ማሰብ በጣም ወሳኝ ነገር ነው እና አንዳንድ ለሆዳችንን ለመሙላት ወይም ደግሞ የሆነ ጥቅምን ለማግኘት ብለን በጣም መጥፎ ነገር ባንሰራ መልካም ነው። ምክንያቱም መጥፎ ዛሬ ላይ መጥፎ የሰራ ሰው ነገ ከነጎዲያ ላይ መጨረሻ ላይ ያው ህይወቱን ምን አይነት እንደሚሆንበት እንዴት እንደሚኖር እናውቃለን ማለት ነውና እንግዲህ ብዙ ጊዜ ብዙ መጥፎ ነገር የሰሩ ሰዎች ደግሞ ያው የምናውቀው ነገር ነው። እንደነ ልጅ ያሬድ ያሉት አሁን ከእስር ቤት ታስረው ይሁን ስፖርት ቤት ገብተው ይሁን አይታወቅም፣ እስር ቤት የነበሩ ልጆች በሰሩ ስራ እስር ቤት የነበሩ ልጆች ተፈተው ወጥተዋልና በጣም የሚገርም ነው። እንግዲህ በዚህ ቪዲዮ በጣም ብዙ ነገር እንዳያችሁበት በጣም ብዙ አይነት ነገር እንዳያችሁበትና እንደተማራችሁበት ተስፋ አረጋለሁ። እጅግ በጣም የሚገርም ነው። አሁን ያለው ነገር በጣም ከባድ ነው። እውነት ለመናገር አሁን በጣም እየከፋን ስለሆነ እየመጣን ያለ ነው። በጣም የሚያሳዝን ጊዜ ላይም ስለሆነ ያለ ነው። ሁላችንም በመንችለው ከመጥፎ ነገር ራሳችንን በማቀብ ጥሩ ነገር ለመስራትና ጥሩ ነገር አድርገን እቺ ምድራዊ ህይወታችንን እንድናልፍ የዕለታዊ ምኞቴ ነው። እንግዲህ የኔ እውነት ለመናገር የሰው ልጅ ዘላለማዊ ይመስል የሚሰራው ነገር እጅግ በጣም የሚያሳዝን ነገር ነውና ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት አይለያችሁ እያልኩኝ እንግዲህ ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ሁላችሁም በያላችሁበት ሰላም ሁኑ። ይመቻችሁ።